በእርግጥ ዛሬ በአንድ አካባቢ የተቀሰቀሰ ጦርነት ለሌላው ፈተና መሆን ጀምሯል። በዚህ ትንቅንቅ ወቅት ተጠቂ የሚሆኑት ተመሳሳይ ህዝቦች ናቸው። የማይደመጡት የተረሱትና ክብደት የሌላቸው የአፍሪካ ሀገራት ይበዛሉ። በደሃ ሀገራት ላይ በዚህ ዘመን የተፈጠረው የኢኮኖሚ ችግር በዓለማችን እያደገ በመጣው ቀጥተኛ የሆነ ትስስር ኮኔክሽን ስቶሪ ምክንያት እንደሆነ የሚያስረዱም አሉ። ሀገራት በነዳጅ ዘይት፣ በንግድና ሸቀጣሸቀጥ ግብይት፣ በገንዘብና ኢኮኖሚ እንዲሁም በቴክኖሎጂና ኮሙኒኬሽን ያላቸው ግንኙነት እየተጠናከረ ነው። ተገናኝተው የማያውቁ ህዝቦችና የተራራቁ ሀገራት የሚያጋራቸው ተመሳሳይ የኑሮ ሂደትም ተፈጥሯል። እናም የጦርነቱ ታሪክ የመካከለኛው ምስራቅ ሀገራት ብቻ ሳይሆን በኢኮኖሚ ተጠቂ የሆኑትንም ያጠቃልላል። የዛሬው ዓለማችን ከቀደሙ ጊዜያቶች በተለየ የግንኙነት አውታሩ እየጠነከረ መምጣቱ ደግሞ ግልጽ ነው። ዓለም በብዙ መልኩ መተሳሰሯ ተጽዕኖውን ቅርብ አድርጎታል። ለሀገራት ሰላምን መፈለግ ብቻውን የፖለቲካ ምርጫ ሊሆን እንደማይችልና የኢኮኖሚ ጥንካሬ አስፈላጊነትን መረዳትም ጊዜው የሚጠይቀው ግዴታ እንደሆነ አዋቂዎች ያሰምሩበታል። ዓለም የመካከለኛው ምስራቅ ጦርነትን ግራ በመጋባት እየተመለከተው ነው። ደሃ ሀገራት ዋጋ እየከፈሉበት ያለ ጦርነት። ሚሳኤሎች በሰማይ ላይ ያንባርቃሉ። ተዋጊ ጀቶች ባልተቋረጠ ምልልሳቸው ዓለምን ጉዳስ ብለዋል። ጦርነቱን ያወጁ ሀገራት ስለ ደህንነታቸው ደጋግመው ሲያወሩ ተደምጠዋል። ነገር ግን ከቀጠናው ርቀው ስለሚገኙ ተጎጂ ሀገራት ሲነጋገሩ አልተሰሙም። ሊነገር የሚገባ ነገር ግን የተደበቀ ሌላ የዓለም ታሪክ በአፍሪካ ውስጥ እየታየ ነው። የየዕለት ሕይወትን የሚፈትን ድህነት። በውስጣቸው ታምቆና በወዳቸው ሲያብላሉት የኖሩትን የመፈታተሽ ዕጣ ፈንታ እስራኤልና ኢራን ላለፉት በርካታ ቀናቶች ቀጥለውበታል። አሳሳቢነቱ ደግሞ በየጊዜው እየጨመረ መጥቷል። ነገር ግን ዋናው ጥያቄ በዚህ ጦርነት ምክንያት ዋጋ እየከፈለ ያለው ማን ነው የሚለው ነው። ምክንያቱም ጦርነት በመካከለኛው ምስራቅ ባገረሸ ቁጥር ዕዳው እዛው የሚያልቅ አይደለም። የጦርነት ተጽዕኖ አገር አቆራርጦ በነዳጅ ዘይትና በሸቀጦች ገበያ ላይ በሚሊዮን በሚቆጠሩ ድሃ ህዝቦች ላይ በየዕለት ኑሯቸውን ይፈትናል። የትራንስፖርት ዋጋ ሲጨምር የምግብ ዋጋ ያሻቅባል። ቀስ በቀስም ያለ ጫጫታና ውካታ ሕይወት ከባድና ፈታኝ ሆና ቀጥላለች። ችግሩ አስቸጋሪ የሚሆነው አቅሙ ባላቸው አገራት ላይ አይደለም። የአፍሪካ አገራት የኢኮኖሚውን ችግር እጅ ላለመስጠት እየታገሉት ሲሆን፣ ሕዝብ ደግሞ አዲስ የሆነውን የኑሮ ጫና መላመድ ተቸግሯል። አንድ የትራንስፖርት መኪና ሾፌር የነዳጅ ዋጋን ተመልክቶ ወገቡን በመያዝ ራሱ ሲነቀንቅ ይታያል። እናቶች በመቀነታቸው በቋጠሯት ገንዘብ ገበያ እንደማያስቆማቸው ይረዳሉ። የቀን ተከፋይ ሰራተኛ እጁ የገባው ገንዘብ እስከየት እንደሚያደርሰው ሲያስብ መልስ አይኖረውም። This is the hidden side of the war ይሉታል። ያላየነውና የተከፈተብን ጦርነት ይህንን ይመስላል። ምንም አይነት ፍንዳታ አልተደመጠም። ርዕስ የሆነ ዜናም በደሃ ሀገራት ላይ አልተከሰተም። ችግሮችን የሚያሳይ ትዕይንትም በካሜራ ውስጥ አልቀረም። ነገር ግን እውነተኛ ጦርነት ደሃ ሀገሮች ላይ ታውጇል። በኢራን እስራኤልና የግሎባል ወርልድ ሀያል ሀገር አሜሪካ እየተካሄደ ያለው ጦርነት የፖለቲካ ስትራግል አይደለም። ጦርነቱ የኢኮኖሚ ሰፊ ፍላጎት ነው። የዚህ ጠንካራና ሰፋ ያለ የኢኮኖሚ ማዕበል የደሃ ሀገራትን ድንበር ተሻግሮ እየደቆሳቸው ነው። በአንዳንድ ሀገራት የነዳጅ ዘይት ዋጋ በየሳምንቱ እየጨመረ ሲሆን፣ የትራንስፖርት አገልግሎት ችግር ደግሞ ሀገራትን እየፈተነ ነው። ለሰው ልጆች አስፈላጊ የሆኑ የምግብ እህሎች ዋጋቸው የማይጨበጥ ሆነዋል። በሚሊዮን ለሚቆጠሩ አፍሪካውያን ሐቁ ዜና ሳይሆን በሕይወት የመቆየት ጥያቄ ነው። ደሃ ሀገራት ሊጠይቁ የሚገባቸው እውነት ይኖራል።
ጉልበተኞቹ ውሳኔን ሲያሳልፉ በርቀት እየተጎዱ ያሉትን ሕዝቦች ተመልክተው ይሆን? ሕመምና ተጽዕኖውንስ ይረዱታል? በእርግጥ ዛሬ በአንድ አካባቢ የተቀሰቀሰ ጦርነት ለሌላው ፈተና መሆን ጀምሯል። በዚህ ትንቅንቅ ወቅት ተጠቂ የሚሆኑት ተመሳሳይ ሕዝቦች ናቸው። የማይደመጡት የተረሱትና ክብደት የሌላቸው የአፍሪካ ሀገራት ይበዛሉ። በደሃ ሀገራት ላይ በዚህ ዘመን የተፈጠረው የኢኮኖሚ ችግር በዓለማችን እያደገ በመጣው ቀጥተኛ የሆነ ትስስር ኮኔክሽን ስቶሪ ምክንያት እንደሆነ የሚያስረዱም አሉ። ሀገራት በነዳጅ ዘይት፣ በንግድና ሸቀጣሸቀጥ ግብይት፣ በገንዘብና ኢኮኖሚ እንዲሁም በቴክኖሎጂና ኮሙኒኬሽን ያላቸው ግንኙነት እየተጠናከረ ነው። ተገናኝተው የማያውቁ ሕዝቦችና የተራራቁ ሀገራት የሚያጋራቸው ተመሳሳይ የኑሮ ሂደትም ተፈጥሯል። እናም የጦርነቱ ታሪክ የመካከለኛው ምስራቅ ሀገራት ብቻ ሳይሆን በኢኮኖሚ ተጠቂ የሆኑትንም ያጠቃልላል። የዛሬው ዓለማችን ከቀደሙ ጊዜያቶች በተለየ የግንኙነት አውታሩ እየጠነከረ መምጣቱ ደግሞ ግልጽ ነው። ዓለም በብዙ መልኩ መተሳሰሯ ተጽዕኖውን ቅርብ አድርጎታል። ለሀገራት ሰላምን መፈለግ ብቻውን የፖለቲካ ምርጫ ሊሆን እንደማይችልና የኢኮኖሚ ጥንካሬ አስፈላጊነትን መረዳትም ጊዜው የሚጠይቀው ግዴታ እንደሆነ አዋቂዎች ያሰምሩበታል። ምንም እንኳን ጦርነቱ በሺዎች ኪሎ ሜትሮች ርቆ ቢካሄድም በሚሊዮን የሚቆጠሩ ሰዎችን አስገድዶ ዋጋ እያስከፈለ ነው። ለደሃ ሀገራት ውጊያው በጦር መሳሪያ ሳይሆን የዕለት ጉርሳቸውን አስይዘው ነው።